ስህተቴ ክፍል 1 ይሆናል ማቀርብላችሁ። ወንድነት ጸጋ ነው። ነገር ግን ይህን ባለማድረግ የሰው ሕይወት ላይ የሚደርሰው የህይወት ስንክርና የሚዳስስ አስተማሪ ታሪክ ነው። መልካም የመማር ጊዜ ተከታተሉ። የጠዋት ፀሐይ ቤት በኩል እንደወጣች እንጃ ተፈጥሮዋን የማድረግ ልምድ የለኝም። ብቻ ዋናው ነገር መውጣቷ ነው። እኔም ሰውነቴ ላይ የተለጠፈ የሚመስለው ስኪን ዩኒፎርሜን ለብሼ ጸጉሬን ፈርዤ አንድ ደብተሬን አንጠልጥዬ ወደ ትምህርት ቤት እሄዳለሁ። እንደ ሌላው ተማሪ ቦርሳ ሙሉ ደብተር መጽሐፍ ተሸክሞ መሄድ በጣም ነው የሚሸክከኝ። ምክንያቱም ቦርሳ የያዙ ልጆችን ሳይ ፋራ ነው የሚመስሉኝ። እነሱ ቦርሳ እየተሸከሙ እኔ በወጉ እንኳን ሳልጽፍ ይኸው ኩረጃ እድሜ ይርዘምና 11ኛ ክፍል ደርሻለሁ። ጓደኞቼ አብነት፣ ሚኪያስና ከሪም ይባላሉ። የትምህርት ቤታችን ጭሶች እኛ ነን። እኔ ፍቅረኛ ሳይኖረኝ አንድ ሌሊት ካለፈ በጣም ነው የሚደበረኝ። ከአንዷ ጋር ስደባበር ሌላኛው ወዲያው ጠብ አደርጋታለሁ። ሚኪያስም የኔው ቢጤ ነው። ከሪምና አብነት ግን የእኛን ወሬ ከመስማትና ባለባበስ ከመመሳሰል በዘለለ ብዙም ችክ ማውረድ አይቀናቸውም። አልፎ ተርፎ እንዲላሉ ያለ ሙያችን አንገባም ይላሉ። እኛም የችኮቻችንን ጓደኞች ልናበስላቸው እንሞክራለን፣ ግን እስካሁን አልቀናቸውም። ጠዋት 12 ሰዓት ላይ እንደደረሰ የማውቀው እናቴ ቤት ውስጥ መንጎዳጎድ ስጀምር ነው። ሀቢቤ ተነስ፣ መቼስ ገና እስክትቋቋም መከራ ነው አለችኝ እናቴ። እኔ አልጋ ላይ ተጋድሜ በፌስቡክ ከፌቢ ጋር እጨናጨናለሁ። ፌቢ ማለት አዲሷ ፍቅረኛዬ ናት። ሁሌም ጠዋት እናቴ ሌሊት የጋገረችውን እንጀራ ከቤታችን ትንሽ ራቅ ብሎ ያለው የላስቲክ ምግብ ቤቷ ሳልደርስ ወደ ትምህርት ቤት አልሄድም። አባቴ ከሞተ በኋላ በቻለች ሁሉ እኔን ለማኖር ትለፋለች። ቤታችን ቢሸጥ ብዙ ብር የሚያወጣ ቢሆንም እማዬ የከማሌን ማስታወሻ አልሸጥም በላ ግግም አለች። ከማል የአባቴ ስም ነው። ያለው ልጅ እኔው ብቻ ስለሆንኩ በቻለችው መጠን ከማንም እንዳላንስባት ትጠራለች። የሚይዘው ስልክ፣ ልብሶችና ጊዜ ውስጥ የሚገኘው ብር የላስቲክ ምግብ ቤት ያላት እናት ያለችኝ አይመስልም። ለእኔ ያላትን ከመስጠት ወደ ኋላ ብላ አታውቅም። እናቴ ሁሌም ሱስ የሚባል ላይ ተወድቅና አይኔን አታየው ብላ ስለምታስፈራራኝ ሱስን በሩቁ ነው የምሸሸው። ጓደኞቼም እኔን ስለሚከተሉ ሱስ ሰፈር የሉበትም። ምድር ላይ ሁሉ ነገሬ እናቴ ናት። በጣም ወዳታለሁ። አዛኝም ቢ ማለት ይከብደኛል። እየተነጫነጭኩም ቢሆን ያለችኝን እፈጽማለሁ። ከአልጋ ላይ ተነስቼ ከታጠብኩ እና ጸጉሬን ከፈረስኩ በኋላ ደብተሬን እናቴ ይዛልኝ እንጀራውን ፍሪዝ እንዳይበላብኝ በእጆቼ አየር ላይ ተሸክሜ ወደ ምግብ ቤት አድርሼ በዛው ሚኪያስን ጠርቼ ወደ ትምህርት ቤት ሄድኩ። አብነትና ከሪም እኛ ሰፈር ስላሉ ትምህርት ቤት ነው የምንገናኘው። ከክፍላችን ተማሪዎች በእድሜ ትንሽ ከፍ የምንለው እኛ ነን። ሰልፍ እስኪያልቅ ድረስ ውጪ ላይ ያለው ሻይ ቤት ጮርናቂ በሻይ እየበላ እናረፍትና ሰልፍ ሲያልቅ እንገባለን። ሚኪያስ ከችኩ ጋር ሲያዝግ ይቆይና ካሰናበታት በኋላ አብረን እናሳልፋለን። ከትምህርት ስንለቀቅ የኒዋ ፌቢ ከኛ ትምህርት ቤት አቅራቢያ ያለው የግል ትምህርት ቤት
ስለምትማር አብሬያት እስከ 11 ሰዓት ቆይቼ ሸኝቻት ወደ ቤት እመለሳለሁ። እኛ የምንማረው የመንግስት ትምህርት ቤት ነው። ፌቢን እውነት ካወራን ቆንጆ አትባልም፣ ግን የሆነ የደስ አላት። ቅብጥብጥ ትላለች። ስለተከታተላችሁን በጣም እናመሰግናለን። ክፍል 2 በቀጣይ ጊዜ እናቀርባለን። ሀሳብ አስተያየቱን በኮሜንት ሴክሽን ያስቀምጡልን። ሰብስክራይብ ማድረጉን እንዳይረሱ። እናመሰግናለን።